ድጋሚ አብርሽና ሩታ ጽጌ መጣ አገናኝታቸዋለች። አብርሽ ሊያወራትም ሊያናግራትም ፈቃደኛ አይደለም። ለዛውም ከጽጌ ጋር ሲያወራ ቆይቶ ድንገት ነበረ ሩታ የደረሰችው። እሷን ሳይ እንዴት ጠራሻት ወይም ደግሞ እሷ እንደምትመጣ አላቅም ነበር። በቃ አይኗን ለማየት ሁሉ ነበር ያስጠላውና በስተመጨረሻም ያው ማለት ያለበትን ነገር እውነታውን ተናገሪ፣ ካልሆነ ግን በቃ ላወራ አልችልም፣ ቴንሽን መሆን አልፈልግም፣ መጨናነቅ አልፈልግም፣ ስትረስ ውስጥ መግባት አልፈልግም በማለት እንግዲህ በጣም ደረቱን ነፍቶ ተነፋፍቶ ተወጣጥሮ ነው እንግዲህ ጥሏት ሄደው። ሩታም በጣም የሆነው ነገር ከፍቷት በጣም አስቸጋሪ ሁኔታ እንዳሳለፈች በቃ ሁሉም ትንሹም ትልቁም የሚያቀኝም ማቀኝም እኔ ላይ ክፉ ነገሩን ነው የሚናገረው፣ ወይም ደግሞ በጣም መርዝ የሆነ ነገር ነው የሚናገረኝ። ግን ምን አጥፍቼ እንደሆነ አላቅም። በዚህ ልክ እኔ ክፉ አይደለሁም። የልጅ አባት ነው፣ ምንም ነገር እንዲጎዳ ምንም ነገር እንዲሆን አልፈልግም በማለት እንግዲህ እንባ እየተናነቃት እንባ በሁለቱም አይኖቿ በጉንጮቿ እየጠለሉ እየወረዱ እንግዲህ በጣም የሚያሳዝን ልብ የሚነካ ነገር ተናግራለች። ጽጌም በጣም አዝናለች። እኔ እንድትሆኛ አልፈልግም፣ ነገር ግን በቃ ለአብርሽ በዛም ብለሽ በዚህም እውነታሽን ማረጋገጥ አለብሽ፣ ንጽህናሽን ማረጋገጥ አለብሽ፣ ምንም እንዳላረግሽ ማሳወቅ አለብሽ ነው እያለቻት የምትገኘው። ግን ሩታ በምን አይነት መንገድ ነው እኔ አብርሽን ምንም አላደረኩትም የሚል ማስረጃ አግኝታ ልታቀርብ የምትችለው? ተመልካችንስ ልታሳምነው የምትችለው በየትኛው መንገድ ነው? ለአብርሽስ በምን አይነት መንገድ ነው ልታሳምን የምትችለው? እንግዲህ እስከምታውቀው ድረስ እንግዲህ እንዳልታመመ ምንም ነገር እንዳልሆነ ጤነኛ እንደሆነ ከእሷ ጋር ያለው ነገር ሁሉ የሚያወራው ነገር በሙሉ እንኳን እሷ እኛም ራሱ እንደዛ ነበር ያሰብነው። በቃ አለ አይደለ እሷ ጋር ተመልሶ ሲመጣ ተጸጽቶ ነው በቃ ይሄ ኖሮ ለሄርሜላን በቃ መልካም ነገር አስቦላት ነው እያልኩ የነበረው። ለምንድን ነው እቺ ልጅ የማይሆን መስመር ውስጥ አስገብቶ በጣም ርቀት ከሄደ በኋላ አልፈልግም ቢል ወይም አይሆንም ከሚላትና አሁን ላይ ሳይቃጠል በቅጠል የሚባል ነገር አለ አይደል? በቅጠሉ ወይም ደግሞ በአዲስነቱ አይሆንም ብሎ ከሷ ጋር ለመራቅ ያደረገው ነገር ሊሆን ይችላል ብለን ብዙዎቻችን እንግዲህ ያን ነገር ነበር ጠብቀን የነበረው። ግን እሱ ልክ እንደታመመ ሰው አስመስሎ ነው አፉንም ዝግትግት አድርጎ ስርስር አድርጎ የአብርሽ እውነታ በቃ ኤፍሬምና ሩታ መታሰር አለባቸው የምትሉ ሰዎች ማለት ነው ባህናታችሁ ተተከሉ። ማንም ሲጀመር ማለት ልንገራችሁ አብርሽ ውሸቱን ነው። በጣም አስመሳይ ውሸታም ነው። በቃ ውሸታም ማለት ነው። ለሄርሜላም የማይጠቅም የማይረባ፣ ለሩታም የማይጠቅም የማይረባ። በነገራችን ላይ በቃ አጠቃላይ ለሴት ልጅ መርዝ ነው። በቃ ይሄ ልጅ ማለት ይሄኔ እኮ ማለት ነው ሄርሜላንም እውነታዊ ንገሪኝ፣ ምንድነው ያረጋችሁ ነገር? ይሄን ያህል ጊዜ ራሴን ስቼ ወይም ደግሞ ራሴን በማላቀው ሁኔታ ለወር ያህል ቁጭ ብያለሁ አለ። ሆን ብለ አፍህን ዘግተህ ተቀመጥክ እንጂ እንደ ልብ ስትበላ ነበር፣ ስትጠጣ ነበር፣ ሁሉን ነገር እያንዳንዱን ነገር ስትሰማ ነበር። ታውቃለህ። ለምን ተዋሻለህ? እና ሩታንም በዚህ ልክ ማስለቀስ አይጠበቅብህም። ሄርሜላንም ደግሞ በዚህ ልክ ያ ሁሉ ቃል ገብተላት ያ ሁሉ እቅድ እንድትይዝ ያ ሁሉ ተስፋ እንድታደርግ ያ ሁሉ ህይወት ካንተ ጋር ህልም እንድታለም ካደረካት በኋላ መንገድ ላይ አልፈልግሽም ማለት ሲከብድ ራሴን አላቅም ነበር። ኢቭን ከሄርሜላ ጋር የጀመርከውን ግንኙነት እንኳን ማለት ነው ምንም እንደማታስታውስም ልትናገር ትችላለህ። ግን በደንብ አድርገህ ነው የምታስታውሰው። እየሄድክ ማታ ማታ ታብታብ ስታደርግ የምታደር ሰውዬ ነው አይደል እንዴ? ሶ ምን ልላችሁ ፈልጌ ነው፣ አብርሽ በጣም እያስመሰለ ነው። እኔ የሚያሳዝኑ ሴቶች ናቸው። ሩታም በጣም አሁን ላይ እያሳዘነች ነው የምትመጣ። ስታለቅስ አስመሳይ ነች፣ ሰው መሳይ ምናምን ትላላችሁ። ይሄ እያስመሰለች አይደለም። ያሳለፈችው መከራ አለ፣ ያሳለፈችው የከፈለችው ዋጋ አለ ለአብርሽ ስትል። እሱ ግን ለሄርሜላ ስል በቃ በዚህ ልክ እያጨናነቃት ነው የሚገኘው። እመኑኝ አብርሽ ማለት ነው ሄርሜላንም በዚህ ልክ እያወጣጠራት የሚገኘው፣ ሩታንም በዚህ ልክ እያስለቀሳት እያስነባት ያለው ማለት ነው። እውነት አለኝ አውጪ ነው እያላት ያለው። ግን እርግጠኛው የምነግራችሁ ነገር ደግሞ ሌላ ያየው ሴት ይኖራል። ደግሞ ሌላ በህይወቱ የመጣች ሴት ልትኖር ትችላለች። እመኑኝ ይሄ ነገር ካልሆነ ምን አለሽ በሉኝ። አሁን በቅቶታል። በቃ ሩታ ጋር ታብ ሲያደርግ ኖረ አንድ ልጅ አስረገዘ፣ አስወለደ። በቃ ከዛስ ሄርሜላ ጋር ደግሞ እስኪ በቃው ደግሞ ታብ ሲያደርግ ቆየ፣ አስረገዘ። ከዛስ ላጣለ። ነገ ደግሞ የሌላን ህይወት ነው የሚያበላሸው። በቃ ይሄ ነገር የሚያስተምረው ወንድ የበላይ ብቻ እንደሆነ፣ ሴት ልጅ ከወለደች ካረገዘች በኋላ ማትፈለግ አንገቷን ደፍታ ቤት የምትውል ቤት የምትቀመጥ ራሷን እንድትጥል ነው አብርሽ እያደረገ ያለው ማለት ነው። ያችንም እችንም ይነካካል፣ እንደፈለገ ይበላል፣ እንደፈለገ ይጠጣል፣ ያማረውን ይለብሳል፣ ይጠጣል። በቃ አሁንማ የደረቱ እንዲህ ሲነፋፋ ማለት ነው አብሮ ጭንቅላቱም ተነፋ። በቃ የምሬ ነው፣ በአየር ነው የተነፋው እንጂ የእውነት በትክክለኛ አስተሳሰብ አይደለም። እንዴ ካልፈለገም እኮ ቁጭ አድርጎ በቃ እኔ በቃኝ ከሁለታችሁም ጋር ያለኝ ነገር በቅቶኛል፣ ከዚህ በላይ መቀጠል አልችልም ማለት ይችላል። ግን ታምሜ ነበር፣ አንድ ወር ሙሉ ራሴን አላቅም ነበር። ማነካ? ከፈለክ ራሴ እዛ የተወጋውን መርፌ ወይ ተናገር።
ማንም ምንም ሄርሜላ ምንም ከጫፍ አልደረሰችም። አንተ ታመምክ ብላ አንተ የሆነ ነገር ሆንክ ብላ ስትጥርልህ ለአንተ ስትከላከልልህ ኢቭን በቃ ሁሉም ሰው እንዳለው ኤፍሬም እና ሩታ ናቸው ጥፋተኛ ወይም ደግሞ አንተ ላይ ክፉ ነገር ያደረጉብህ እንደዚህ እንድትሆን ብላ አስባ አምና ከነሱ ለማራቅ ነው የሞከረችው። ለምን ይዘሽኝ ሄድሽ ምናምን ስትል ነበር። ሄርሜላ ቤትም ሄደ እያደርክ ለሩታ ሄርሜላ ቤት እንደሄድኩ ንገሩልኝ ብለ እኔ አላቅም ሄርሜላ ጋር ሂጄ ማደሬን አላቅም አትልም ብለሃል እንደዛ። እና ሩታንም አታስለቅስ። ከፈለክ የጠረግ ብለ ሄድ። እኔ ለማከር የምችለው ነገር ሄርሜላ በጊዜ ራስን ኑሮ ብትፈልጊ። እኔ የእርግዝናው ውጤት የእርግዝናው ጉዳይ በምን አይነት መንገድ እየቀጠለ እንደሆነ አላውቅም። ወዶ ምንም የገፋ ነገር የለም፣ ምንም የሚታወቅ ነገር የለም። ግን እባክሽ ከዚህ ህይወት ውጪ። በቃ ሩታም በዚህ መከራዋን ይኸውልሽ፣ ለሩታ ያልሆነ ህይወት እንደው ለኔ ይሆነኛል ብለሽ ነው ወይ? ይሄኔ ፍቅርንም እዛ ሲያስለቅስ ከረመ። ከዛ ደግሞ ነፂም ማለሽ ሲያስለቅስ ቆየ። ከዛ ደግሞ ሩታ፣ ከዛ አንቺ ቀጣይ አንቺ ነሽ። ማልቀሱንም አሁን ቀጥለሽበታል። በነገራችን ላይ ምንም ያለፈሽ ነገር የለም። ስለዚህ እኔ የምልሽ ነገር ምንድነው አብርሽ ይሄን ያህል ከማንም አይበልጥም። አብርሽ ኢትዮጵያ ውስጥ አንድ ወንድ ብቻ ያለ እሱ አይደለም። እያስመሰለ ነው፣ እመኑኝ ማለት ነው። ምንም የነካው ነገር የለም፣ የሆነው ነገር የለም። ይሄ ልጅ እኮ ቢታመም የእውነቴን ነው ቢታመም ይለፈልፋል፣ የሆነ ነገር ይላል ምናምን እንጂ ዝም ብሎ ፍዝዝ ብሎ ድንዝዝ ብሎ የሚቀመጥበት ነገር የለም። ዋሽቶ ነው ራሱ በራሱ ሲያስመስል የነበረ ነው እንዴ። ኢቨን እኮ ፊርማውን እንኳን ሲፈራረም አይታችሁት የለ እንዴ? ሰርፕራይዝ ሲደረግ ሳቁ፣ ደስታው፣ ፈገግታው። ከዛ በኋላ ደግሞ ድጋሚ ምልስ ቅይር አለና ምንም አላስታወስም። ያኔ የማን ሞኝ መሰልነ? እና በሴት ልጅ ህይወት አትጫወት። በቃ ይብቃ። ሄርሜላ እንደምትጎጅ ግልጽ ነበር። መጀመሪያውን አይቶ መጨረሻውን መገመት የሚችል ሰው ብዙ ሰው ነበረ። በቃ ለሩታ እንዲያለቀሰች። እኔ አሁን ስለ ጥፋት አይደለም እያወራሁ ያለሁት። ሩታማ እስከ ጥግ ድረስ አጥፍታለች። እስከ ጥግ ድረስ ብዙ ነገር አድርጋለች። በቃ አብርሽን በብዙ ነገር እኔ እንጃ እንዴት ልበላችሁ፣ በጣም የሚያስጠላ ነገር አድርጋለች። በጣም በብዙ መንገድ ተደባብረዋል። ግን አሁን ጥፋት መቁጠር የሩታ ጥፋት ይበልጣል፣ የአብርሽ ጥፋት ይበልጣል ምናምን። ጥፋትማ እኮ እናውራ ከተባለ ሄርሜላም እኮ ድብን አርጋ ያጠፋች ሰው ናት። አብርሽን እያየች ሩታ እያለቀሰች እያየች እኔ እንደዚህ አይነት ሴቶች ይበላችሁ ብዬ ብናገር ደስ ይለኛል። እግዚአብሔር ምስክሬ። ለምን መሰላችሁ? አንዳንድ ሴቶች ትዳር ይዘው ህይወቴ ብለው ኑሮ እየኖሩ ልጅ ወልደው ኢቭን አንድ ቤት ውስጥ እየኖሩ ለትዳራቸው ዋጋ እየከፈሉ ባል ይጠግብና ይወጣል። ወንድ ልጅ ነው። ለምን 89 ዓመት አይሆነውም? የፈለጋትን ሴት ማጫወት ይችላል። ዋናው ያው ገንዘብ ይኖራችሁ። አንዷ ሴት ደግሞ ያችን ሴት እርግጥ አድርጎ እያኖራት እያስከፋት እያሳዘናት ልቧን እየሰበረ የከፈለችውን ዋጋ ሁሉ ብትንትን አድርጎ ቅንጣት ታክል ሳያስብላት እያስለቀሳት እያስነባት እያየች እችኛዋ ሴት ደግሞ አዲሷ ሴት ደግሞ ና እኔ ጋ ብላ ሁሉ ነገሯን ከፋፍታ ትሰጣለች። በደስታ ትቀበሏለች። ከዛስ እዛሽ ጋር ምን አጨቃጨቀው? እዛሽ ጋር ምን መውጣት መግባት ስለ ልጅ ለምን ስለ አስቤዛ ስለምን ምን አስወራው? ከዛስ ላጥ ብሎ እዛችኛው ጋር ሄደል ማለት። ከዛ የሆነ ብር ይሰጣታል። እሷም ፋያለች። ስራ የላትም፣ ምን ልጅ የላትም፣ ቤተሰብ በቃ የላትም፣ አታስተዳድርም። መጣ እሱ ጋር ትጋደማለች። የፈለገችውን ይዛት ሄዳለች። የፈለገውን ያገኛል። እሱም ሱቆ ሄዳል። ይሄ ነው ታዲያ አንድ ሴት እግዚአብሔርን ዝሙተኛ ወንድን የፈጠር ነው እኛ ሴቶች ነን። በቃ እዛችም እዚችም የኢትዮጵያ ወንድ በጣም ከባድ ነው በነገራችን ላይ ማለት ነው። 100% ሁሉንም ባልልም በጣም ፈጣሪያቸውን የሚፈሩ ህሊናቸው የሆነ በቃ መጥፎ ነገር እንዳያደርግ የሚያስገድዳቸው በጣም ብዙ ሰዎች አሉ። ከዛ በተቃራኒ ደግሞ ባለጌ ወንዶች አሉ። ቀን እዛ አንዷ ጋር ማታ አንዷ ጋር የሆነ ቀን ከአንዷ ጋር ሌላ ቀን ሌላ ጋር። ይሄ ነገር የሆነው እኛ ሴቶች ነን። እርግጠኛው የምነግራችሁ ነገር ይሄኔ እኮ አንድ ወንድ መጥቶ እንደዚህ ለሆነ ቀን ለምን እንደዚህ ሲልሽ ይሄኔ እኮ እያስለቀስካት የመጣች ሴት ትኖራለች። አንተን እየፈለገች ግን በፈለገች ሰዓት ሳትገኝ ደምን ባስለቀስካት ሴት ትኖራለች። ሂድ ወደዛ ብትለው የራሷን ሰው ብትፈልግ የተሻለ ነበር። በተለይ ሄርሜላ በቃ የሚገባትን ነገር ነው እያሳለፈች የምትገኝ። እንደ ሴት ብታሳዝነኝም ስጮህ እየከረምኩት ነገር በዛ ነውና ግን እያየች ሩታን እያስለቀሳት ከቻለ ከሚስቱ ጋር እንዲመለስ ካልሆነ ደግሞ የምሬ ነው ምልሽ አንቺን አይቶ ነው እንዲህ ሲቀብጥ የከረመው። አሁንማ ጭራሽ ደረቱን ነፋፍቶ መጣ። ሂድ ከዚህ
እንዴ ለሩታ ያልሆንክ ለልጅ እናቴ ያልሆንክ ለኔ ልትሆነኝ አትችል። አንተ ማን ነህ ብለሽ ብትመልሽው ሴት ለሴት ብትተባበሩ ብትተጋገዙ ብንደጋገፍ ወንድም እንዲጨምላቃ አይሆንም፣ ሴትም እያለቀሰች አትኖርም ነበር። እና አሁንም ሁለታችሁንም እያስለቀሳችሁ የኔ ሌላ ሴት ጋር ምን ይሄድ ይችላል። እና ነገ በኔ ደግሞ የሚባል ነገር አለ። ሄርሜላ ነገ በኔ ብትኖሮ የኔ ሁለታችሁም አታለቅሱም ነበር። ሩታ መንባዋ ታብሶ አብርሽ ወደ ትዳሩ ተመልሶ ነበር። አንቺ እምቢ ብትይ፣ አንቺ ጸጥ ብትይ፣ አንቺ እዚህ ህይወት ውስጥ ባገቢ፣ አንቺ ከሩታ እኔ የተሻልኩ ሰው ነኝ ብለሽ እንዴ ምንም የምትሻይበት ነገር የለም። እንደውም የባስሽ ነሽ፣ ራስ ወዳድ፣ ለራስሽ ብቻ የምታስቢ። እዛ ጋር የምታለቅሰው እህትሽ ብትሆን እናትሽ ብትሆን ይሄን ያህል ጭካኔ ያስጨክኝባትም ነበረ። ይሄኔ የእህትሽን ባል ሌላ ሴት ቢወስዳት ሌላ ሴት ብትወስደው ሄደሽ ካላነቅኮ በቃ ካልፈረጥኩት ካልሞትኩት ነበር። አንቺ ግን ሩታ ላይ እንደፈለግሽ ተጫወትሽባት። ይኸው ላንቺ ዞሮ ደረሰ። ለማንኛውም እኔ አሁን ሁለታችሁም እንድትጎዱ ስለማልፈልግ አብርሽ በዚህ ልክ ሊጎዳችሁ ሊሰብራችሁ በዚህ ልክ ሊጫወትባችሁ አይገባም። ሩታም የራስሽን ኑሮ ኑሪ። በቃ ተረጋጊ፣ ከራስሽ ጋር ሆኚ። ሄርሜላም ብትሆኚ በጊዜ ራስሽን ኑሮ ኑሪ። በቃ እግዚአብሔርን ከዚህ ኑሮ ውጭ ይሄን ቁንጅና ይዘሽ ይሄንን ውበት ይዘሽ መልክ ታጥቦ አይጠጣም። በርግጥ ልብሽ ንጹህ ከሆነ ንጹህ የሆነ ሰው እንዳንድ ሲንግል የሆነ ምንም ሰው የሌለው በህይወት ውስጥ ትዳር አግብቶ ያልፈታ ወይም ደግሞ ትዳር የሌለው ወንድ የፍቅር ትርጉሙ የገባው ሰው ጋር ብትሆኝ የተሻለ ነው። አብርሽ ደግሞ እንዲያትወጣጠር ጊዜ ያነሳል ይጥላል። እግዚአብሔርን ነው የምልህ። በጣም ጠግበሃል። አላስታውስም ምናምን ለምትለው ውሸት ነው። እኔ 100% እናገራለሁ። ሄርሜላም ሆነች ሩታም ሆነች ምንም ነገር አብርሽ ላይ የሚበድል አብርሽ የሚያስከፋ ነገር እንዳላረጉ ነግራቸዋል። አብርሽ ሆን ብሎ እያስመሰለ ነው ያለው። ወይ ሄርሜላን ከህይወቱ ለማስወጣት ነው ይሄን ነገር የፈጠረው? እውነታውን ንገሩኝ። ምን ሆኜ እንደዛ ታምሜ እንደነበረ እኛ ምን እናቅልሃለን? ምን ያቁልሃል እነሱ? አንተ አይደለ እንዴ ታመምኩ ብለ ፈርዘዝኩ ደነዘዝኩ ብለ አንዴ ሩታ ጋር ስትቃዥ አንዴ ሄርሜላ ጋር እየሄድክ ስትቃዥ የከረምኩ ራስህ። እኛ ምን እናቃለን? እዛ የሆንከውን ነገር እኮ ራስህ ብቻ ነው የምታውቀው። እንደታመምክ ያወቅከው ራስህ ብቻ ነው። መፍዘዝ መደንዘዝ ይታወቅ ነበር፣ ግን ሆን ብለ ያደረከው ነገር ነው እንዴ? እውነታውን ንገሩኝ። በምን ያስረዱሽ? ምን አይነት ከዚህ በላይ የሆነውን የተፈጠረውን ነገር ስትል የነበራቸውን ነገሮች ስታደርግ የነበራቸውን ነገሮች ኤፍሬም ተናገረ፣ ሩታም ተናገረች፣ ሄርሜላም ተናገረች። ከዛ ውጪ እያንዳንዱ ቪዲዮ ካሜራ ላይ በቪዲዮ ተቀምጧል፣ ዩቲዩብ ላይ ተለቋል አይደል እንዴ? ሁሉንም ነገር አይቻለሁ ሰምቻለሁ ብላል። ታዲያ ከዛ በላይ ሌላ ምን እውነት ይምጣለ? ምን ብለው ያስረዱ? አይ መድኃኒት አጥበጥብጬ ያጠጥቻለሁ ወይም ደግሞ አይ መድኃኒት በዳቦ ጠቅልዬ አጉርሻለሁ እንዲሉ ነው የምትጠይቀው? ወይንስ ጥንቆላ ቤት ሄዳችኋል ወይ? በግልጽ ተናገር። በቃ አንተ አሁን እንደዚህ እያደረገ ያለው ምንድን ነው? ወይ ሚዲያ ላይ የሰማውን ያየውን ነገር ስለ ጥንቆላ ስለ መተት በቃ አስበበት አምነበት ሊሆን ይችላል። ግን መተት የሚባል ነገር የለም እዚህ ውስጥ። አንተ ራስህ ሆን ብለህ የፈጠርከው ነገር ወይ ሩታን ለማራቅ ካንተ ወይ ደግሞ ሄርሜላን አንዳቸውን አሸናፊ አድርገህ ከአንዳቸው ጋር ለመሆን ወይ ደግሞ ሁለቱንም ትተህ ሌላ ሴት ጋር ለመሄድ የፈጠርከው ነገር ነው። ይቅርታ አድርጉልኝ። ሩታ ደግሞ እንዲህ መሆን የለብሽም። እድሜ ልክሽን ስታለቅሽ ከርመሻል፣ ኑሮሻል። ልጅሽ ራሱ ማለት ነው የምሬን ቁሞ እስኪሄድ ገና ሳይወለድ ጀምሮ ገና በፍቅር ጀምርሽ አለቀሽ እስከ ተወልዶ ቁሞ እስኪሄድም እያለቀሽ ነው። ከዛ ደግሞ አሁን እስክታረጅ ልታለቅሽ ነው። ለማን ብለሽ? ተይ እንጂ ቦታ ለሚሰጥሽ ስጭ፣ ክብር ለሚሰጥሽ ክብር ስጭ። ከዛ ውጪ ግን በዚህ ልክ ማልቀስም ሰውም እንዲረዳሽ አትጠብቂ። የሚረዳሽ ሰው ይረዳሻል፣ የሚረዳሽ አካል ይረዳሻል። ካልተረዳሽ ገደል ይግባ። ማን ከእንጀራሽ ላይ ማን ወጥ ይጨምራል? ማንም ሰው ቀና ቢያንቅሽ እንኳን ውሃ የሚያቀብልሽ የለም ከልጅሽ ውጪ። ለማን ብለሽ ነው የምትጨነቂው? ይሄንን ነገር ነው ሄርሜላን ሩታን ልንመክር ይገባል። ወደ ራሳቸው ይመለሱ። እነሱ ያለቀሱትን እንባ እሱም ያልቅስ። ወንድ ልጅ ነው አይደል? ያልቅስ። ሁሌም የበላይ ሆኖ ወንድ ልጅ አይኖርም። የምሬን ነው የምላችሁ። ጨርሻለሁ። የእናንተን ሀሳብ አስተያየት ጨምሩ። አመሰግናለሁ።